ያዙኝ ሲል ልቀቁኝ ሲል የነበረው አህባሽ ውይይቱን አድርገዋል ማለት ነው። በጣም ብዙ ሰው በተገኘበት ውይይት አድርገዋል። እስኪ ውይይቱን አይተን እንመለሳለን። ግን የሚገርመው ነገር ውይይቱ ላይ ሁሱ ነበር ሻሃዳቸው ማለት ነው። ሁሱን ግን ይሄን ያህል ነው እንደምትፈሩት አህባሾች እንዴ? በጣም እኮ ነው ይሄ ቀዘናችሁት በሁሱ ነገር። ውይ ሁሱን ሲያዩት በቃ የሚደነብሩ ነው የሚመስለኝ ማለት ነው። ገደል እንዳትገቡ ሁሱን ስታው ማለት ነው። ስለማውቀው አዳምጠኝ። አውቀዋለሁ ስለማውቀው ሰዓታችንን አንተ ብቻ አይደለህም። ጀማዓው መስማት አለበት። ገብቶሃል? እኔ እንደምሰጠህ አንድ ያቁም ካለ አምጣ። ሌላ ምንም ጭንቅ የለም። መስጠት ከቻልክ ግባ፣ መስጠት ከቻልክ አዳምጥና ጀምር። ማስረጃ እሰጥሃለሁ። ማስረጃ እንደምትሰጠኛለህ። አንድ ሼህ አንድ ዋስ ስጠኝ። ዋስ ታውቃለህ? በአማርኛ እቀበልሃለሁ አልኩህ አይደለ? ቪዲዮ አትቀበልም። አልቀበልም ስል አልቀበልም። አንድ ማስረጃ ለመስጠኝ አልቀበልም ስል ነው አትቀበልም የምትለኝ? አትቀበልም ስለማውቀው እንደማትቀበል እኔ ላሳይህ። ይህ ቪዲዮ እንዳይሰማ ስለሚፈልግ ብቻ ነው፣ ሌላ ነገር የለም። ማስረጃ ማምጣት ስለማይችል ክፈተው። አልሐምዱሊላህ በሱ የተነሳ ታመጣበታለህ። ማስረጃ ታመጣበታለህ። ግን በአደብ ታወራለህ እንደ ትልቅ ሰው። እንደ ትልቅ ሰው ማውራት እችላለሁ። ምንም ችግር የለብኝም። ችግር የለብኝም። ልብ በል ወላሂ እኔ ወላሂ አንድ እርምጃ አይደለም ሀቅን ለመግለጽ ማለት ነው። ተረጋጋ። አሁን ቪዲዮውን አሳያለሁኝ። ማስረጃ ልታመጣበት ነው። ሌላ ወሬ ከሆነ መደማመጥ አንችልም። ሌላ ወሬ ከሆነ ቪዲዮውን ላሳይ ነው። ማስረጃ ሊያመጣ ነው። ከየት? ከቁርአንና ከሐዲስ። ከዛ በሰለፎች ያረዳል። ከዛ በኋላ እኔ አልቀበልም ስል ደግሞ አልተቀበለም ይላል ማለት ነው። هذا هو ሌላ ርዕስ ውስጥ ወደ ሌላ ሩጫ አያስፈልገውም። ጨርሰናል። ቪዲዮውን ጀምራለሁኝ። ቀጥታ ምን ታመጣበታለህ? ማስረጃ ታመጣበታለህ ነው። አለቀ። ሌላ ምንም ነገር የለውም። አዳምጡት። ስንት አካል ነው ያለው? አዳምጡ። ስንት አካል ነው ያለው? ስለምንድን ነው? ስለ አካል ነው እየተወራ ያለው። አዳምጡ። እስካሁን ያነሳቸው እጅ፣ እግር፣ ፊት፣ አይን ምናምን ሁሉም አካሎች አሉት እያለ ነው የተጠየቀው። ስንት አካል ነው? ስንት አካል አለው ነው የጠቀስካቸው። ወላ እጅ ወላ ሌሎቹም አካሎች አሉት ብሎ እየመለሰ ነው። አዳምጡ። እስካሁን ያነሳቸው አካላቶች ማአት ናቸው ያነሳቸው እኮ። ስለዚህ ስንት አካል አለው ነው ምትለዋለ? እስካቸው የጠየቀኝ ሁሉ አሉት። አላህ ስንት አካል ነው ያለው ተብሎ ሁሉም የጠቀስካቸው አካሎች እጅም፣ እግርም፣ ፊትም ሌሎቹ አካል አዳምጡኝ፣ ጂስም ማለት ነው አለው ብሎ ገልጿል። አሁን ማስረጃ ሊመጣልን ነው። አላህ ጂስም አካል አለው ተብሎ ማስረጃ ሊመጣ ነው ማለት ነው። ስለዚህ የምንጠብቀው ባለፈው ወንድማችን ሁሴን በተናገረው ነገር ላይ ማስረጃ ከቁርአንና ከሐዲስ ስጠኝ። ወንድም ሁሴን ባለፈው የተናገረውን ነገር ፊ ባቢል አስማኢ ወሲፋት ሁሴን የተናገረውን ነገር ማስረጃ ከቁርአንና ከሐዲስ ስጠኝ እያለኝ ነው። ጥያቄው ነው። ጀዛሁ ላሁ ኸይር። አላህ ያህዲህ። አታቋርጠኝ። ቆይ ልመልስልህ ነው። ቁርአኑ ስትጠቅስ ልንሰማ። ቆይ አትጀርጅር። ኦኬ እኔ መልስ እሰጥሃለሁ። ሰዓት አትግደል። እሺ ያ ጀማዓ ከስር ያላችሁ የታዘባችሁ ነው አይደል? እኔ አላቋረጥኩም። አታቋርጠኝ። ኧረ ዝም በል አፍህን ዝጋ። ወላሂ እፍረት ይሆንብህ። አዳምጠኝ። አሁን
አላዳምጥም እንዴ መቻ አስወራኝ አላዳምጥም ለምንድን ነው የማዳምጥህ አያ መርሐባ እንዴ ለምንድን ነው የማዳምጥህ አያ ቀጥል ቁርአኑና ሐዲሱን እየጠቀስክ ቀጥል ተማም አፍህን ዝጋ ምክንያቱም እኔ አፍህን ዝግት አድርጌ ነው ሳዳምጥህ የነበረው ሌላ ወሬ ካላወራ ችግር የለውም አብሽር ኧረ ቆይ እኔ ከፈለኩ ልጩ የኔ ወቅት ነው አይደል ልጩ ከፈለኩ እንዴ በደቂቃ እናወራለን ካልክ እኔ ዝም ብዬ አዳምጣለሁ ማስረጃ ነው የምንፈልገው በደቂቃ እናወራለን ማስረጃ ትፈልጋለህ አውቃለሁኝ ማስረጃ እንዲሰጥህ ነው ይሄም ዝም ብለህ አዳምጥ ሳይለንት አድርገህ ከፈለክ ጩህ አንተ በወቅት የምናወራ ከሆነ ማለት ነው አንደኛ ነገር ምንድን ነው የምንጮህ ማስረጃ ግን አለቀ ይኸው ጊዜ ሰጥቻለሁ ቀጥል እኮ ነው ያልኩት ኧረ በአላህ ቆይ ኧረ ለውይይት አይደለም እንደ መጣሁ ለውይይት መጥተህ ከሆነ ደቂቃዬን ልጠቀምበት እሺ ዝም በል ቀጥል እሺ ዝም በል አፈን ዝጋ አንደኛ ነገር በቁርአንና በሐዲስ ወንድማችን እሱ ያመጣቸውን ወይም ደግሞ የተናገረው የአላህ ሱብሓነሁ ወተዓላ ባህሪ በቁርአንና በሐዲስ ስጠኝ እያለኝ ነው ወላሂ ሰጠዋለሁኝ እኔ ሰጠዋለሁ ነገር ግን እሱ በቁርአንና በሐዲስ ቁርአንና ሐዲስን ፊ ባብ الاسماء والصفات እንደሚቀበል አንድ ሼክ ይስጠኝ አንድ ሼክ ልብ በሉ እሱ የሚከተላቸው ዑለማዎች ፊ ባብ الاسماء والصفات ቁርአንና በሐዲስ እንደሚያምኑ አንድ ሼክ ማስረጃውን አንድ ሼክ አንተ አስለ ቁርአን ላይ አንተ ጋር ማስረጃ አይደለም በቁርአን አካምን ማስነዚህ ውስጥ አንድ ሼክ ስጠኝ እንደምታምን ምንም ስልህ እኮ ነው እሱን ማስረጃውን አምጣ ነው ማስረጃውን አምጣ አልቀበልም ስል እንደዛ ትላለህ አታምንም አልቀበልም ስል አንድ ለምን አትሰጠኝም አልቀበልም ስል ነው እሱን የምትለው አልኩ ማስረጃውን አምጣ አሁን ላሳየህ እንደማትቀበል ላሳየህ ይሄ ሁሉ ማምለጫ ነው አንተ ነህ እንጂ እያመለክ ያለው እኔ ዑለማ እንደምታዩት ማለት ነው ያማ ጨርስ ያማ ላውራ በእኔ ወቅት ነው 3 ደቂቃ አለኝ በእኔ ወቅት ነው እያወራ ያለኸው በእኔ ወቅት እያወራ ያለው አፈንስ ጋር ቀጥታ ወደ ማስረጃ ግባ ነው አይመለከትም ከፈለክ ልጅ አደረገ ይህ ብቻ ነው በምንም ተአምር ወሱል የተናገረው ንግግር አንድ ማስረጃ ማምጣት የሚችል ሰው የለም ለዛም ነው እስከዛሬ ድረስ የቆየ ነው ምን ነው ቪዲዮ አንድም ሰው ኧረ ወላሂ ሰው ራሴን ወላሂ ይቀበላል ብሎ የመጣ የለም ይሄ መጥቶ ደግሞ የኛው መጥቶ እንደምታዩት ነው ማለት ነው እስልምናን ይወክላል ብሎ ማስረጃ ማምጣት የሚችል አንድም ሰው የለም ወሱ የተናገረው ንግግር ማለት ነው ኢቭን ወሱ የተናገረው ንግግር እስልምናን ይወክላል ብሎ የሚናገር ካለ ከቁርአን ከሐዲስ ከሰለፎች አረዳድ በቀጥታ ይዞ መምጣት መቻል ነበረበት ይሄም እንደዛው ያንን ለማለበስ እስልምናን ስለማይወክል ብቻ ነው በፍጹም በየትኛውም ተአምር ወሱ ለተናገረው ንግግር እስልምናን ይወክላል ብሎ ሰው ማስረጃ ሊያመጣ በጭራሽ አይችልም አበደን ይሄ እርግጥ ስለሆነ ነው ማንኛውም ሰው መጥቶ ነገራቶችን በጩኸት ብቻ ሸፍኖ ለመሄድ የሚሞክረው ማለት ነው አሁንም ወሱ የተናገረው ንግግር እስልምናን ይወክላል የሚል ከሆነ ማደማመጥ ካለ ትርጉም የለውም ቪዲዮ ይከፈትለታል ከዛ በኋላ እስልምናን ይወክላል ብቻ ለማውራት ነው ሐዲስን ይዞ መምጣት ነው ያ ካልሆነ ግን በጭራሽ ዝም ብሎ በሜዳ ነው የሚሄደው ማለት ነው ብቻ ለማውራት ነው ይሄን ርዕስን ጥለህ ወደ ሌላ የምትሄድ ከሆነ ማስገድ ወላሂ እኔን እኮ ይፈጨርሶታል ይሄንን እኮ ይፈጨርሶታል ወይ ብቻ ለማውራት ነው የመጣው ወይስ ከኔ ጋር መወያየት ነው ብቻ ለማውራት ሁላችሁም ልብ የምትሉ ብቻ ለማውራት ነው ወይ ከኔ ጋር ለማውራት ነው ወይስ ብቻ ነው ወሱ ለተናገረው ንግግር አንድም ሰው لا في القرآن ولا في الحديث يلم ስለሆነ ማስረጃ ሊያቀርብበት አይችልም አበደን ብቻ ልታወራ ነው ቪዲዮን ከብቻ ሳይዋለው ማምጣት ይችላል ከዚህ ምንም ነገር የለም ቆይ ከኔ ጋር ለማውራት ነው ወይስ ብቻ ለማውራት ነው ከኔ ጋር ለማውራት ነው ወይስ ብቻ ነው እዛው እያወራሁ ነው እያወራኝ ከሆነ አዳምጠኛ እያወራሁ ነው እስካሁን አወራሁ እኮ ትከፍትልኛለህ ካላዳመጥከኝ ይወክላል ካልክ ቪዲዮን ከፍትልሃለሁ አዳምጠኝ
ቆይ የሆነ ትርጉም ላይ የሚደርስ አይደለም። እሱ የተናገረው ንግግር እስልምናን ይወክላል ብለህ መተሃል። ህፃናቱን እስልምናን ይወክላል ብለህ መተሃል። ኧረ አዳምጠኝ ወይም ላዳምጥ። እስልምናን ይወክላል ብለህ መተሃል። አዳምጥ ወይም ላዳምጥ። እስልምናን ይወክላል ብለህ ከመጣ አዳምጥ። እስልምናን ይወክላል ብለህ ከመጣ ቪዲዮውን ላሳይህ። አንድ ደቂቃ ሐዲስን አምጣበት። 1 ሚኒት ሌላ ጭንቀት አያዝህ ማለት ነው። ደቂቃ ተከተው አፋን አረቢ ፋቤተሞ አፋን ኦሮሞ ፋቤተሞ አማርኛ ልንገር። አንድ ደቂቃ እስልምናን ይወክላል የምትል ከሆነ ቪዲዮውን ላሳይህ። ይሄንን አክብረው፣ ወላሂ ሌላ ምንም ጭንቀት የለውም ማለት ነው። ይሄንን አክብር። እሺ ይሄንን አክብረው፣ የተሸከምከውን አክብረው። ምንም ሌላ ጭንቀት የለውም። እንደ እየተጨናነክማ እኮ እየሰማኝ አይደለም። እየተጨናነክማ እንደ እየነገርከኝ ነው። ግን ይሄንን አክብረውና ወርሱ ለተናገረው ነገር ማስረጃ ማቅረብ ትችላለህ። ማስረጃ ኦኬ፣ አንድ ማቅረብ ትችላለህ። ኦኬ፣ አንድ ማቅረብ ትችላለህ። ጨረስክ? ወርሱ ለተናገረው ነገር ቪዲዮ ላሳይህ። ማስረጃ ማቅረብ ትችላለህ። አረጋግጠህ ወርሱ ለተናገረው ንግግር የኔና ያንተን ስሜት እንርገውጥና ውሱ ለተናገረው ንግግር ወላሂ ከስር ያሉትን ላክብራቸው። ቪዲዮ ከስር ያሉትን አንተን አይደለም፣ ከስር ያሉትን ላክብራቸው። ጨርሰውና እኔም እንዳወራ ትላልቅ ሰዎች ነን። ወላሂ ትላልቅ ሰዎች ነን። አውራ። ይኸውልህ ውሱ ለተናገረው ንግግር ማስረጃ ማምጣት ትችላለህ ወይ ነው። ቪዲዮውን ላሳይህ ሆይ። አለቀ። ኦኬ፣ ጨረስክ? የምችል ከሆነ አዋን ነው፣ የማችል ከሆነ ደግሞ አልችልም። ጨረስክ? ውሱ ለተናገረው ንግግር ቪዲዮውን አሳይሃለሁ። ማስረጃ ልታቀርብበት ትችላለህ ወይ? አለቀ። ኦኬ፣ እንዳታቋርጠኝ። ትልቅ ሰው ነህ። ከስር ያሉ ወይስ አልችልም ነው መልስ። ቆይ አዳምጠኝ። እችላለሁ ወይስ አልችልም? እናንተ ብቻ አይደለም እያወራን ያለን። ወላሂ እናክብር። ወላሂ ራስህን አክብር። እኔን አይደለም ራስህን አክብር። ሌላው አዳምጠኝ። ያሉትን አክብር። እናንተ ነው እያወራን ያለነው። ኢዘን እኔና አንተ እናወራለን እንጂ ከስር ያሉትን እያስተላለፍንለት ያለው ከስር ነው። እኔና አንተን አይደለም። እኔና አንተ ዛሬ እኮ በእነሱ ነው የምንመዘረው። እኔና አንተ በእነሱ ነው። አንተ በምታወራው ነገር ነው። አሁንም ቢሆን አይወልህ ውሱ የተናገራቸው ንግግሮች አሉ። ቪዲዮ ላሳይህ። እስልምናን ይወክላል ብለህ ከቁርአንና ከሐዲስ በሰለፎች አረዳድ ልታመጣ ትችላለህ ወይ? አዋን ከሆነ መልሰህ ቪዲዮ ላሳይህ። እንቀጥል። ኦኬ፣ አንዴ ንገር። ባረከላሁ ፊክ። ኧረ ወላሂ አንዴ ሁለቴ የለውም። ኧረ ቆይ ውሱ የተናገራቸው ንግግሮች እስልምናን ይወክላል ብለህ እንዴት ብዬ ልመልስልህ ካላዳመጥከኝ? እያዳመጥኩ እኮ ነበረ። ዝም ብዬ እያዳመጥኩ ነበረ። እንዴት ብዬ ልመልስልህ ካላዳመጥከኝ? ንግግር አዳምጠኝ። ወላሂ ለማምለጥ ነው። ቪዲዮን ላሳይህ። ካላዳመጥከኝ እንዴት መልስ እሰጣለሁኝ ማለት ትችላለህ ወይ ነው? ይሄው ነው ጥያቄ። ጨርሻለሁ። ሌላ ነገር የለም። አዋን ከሆነ ሀያን ንግባ ነው። እሺ አዳምጠኝ። ባረከላሁ ፊክ። እሱ የተናገራቸው ንግግር ጀዛሁላሁ ኸይረን ቀብለ ኩል ሸይ ጁምለተን ወተፍሲለን እቀበላለሁኝ። ነገር ግን አንተ ቁርአንና ሐዲስን እንደምትቀበል አንድ ሼክ ትሰጠኛለህ። ልብ በል። አንድ ሼክ አንተ ቁርአንና ሐዲስን ቁርአን እንደምትቀበል አንድ ሼክ ቆይ ቪዲዮ ላሳይህ ይመስለኛል። አህባሹ የመጣው ለውይይት ሳይሆን ለጭቅጭቅ ነው። ለጭቅጭቅ ነው የመጣው። እንግዲህ እንዳያችሁት ነው። አንድ ማስረጃ ሳይጠቅሱ በስርዓት ሳይወያዩ ሰዓታቸውን ሳይጠብቁ ብቻ ጭቅጭቅ። ይህንኛውን ኢብኑ ሐሰንን ላለማስወራት አፋፉን እያለ በቃ ምንም እንዳይናገር ነበር እያደረገ ያለው ነገር ማለት ነው። አህባሹ ሰውዬ እኔ እንጃ እንደ አይነት እንወያይ ብሎ እንደዚህ ህዝብ ላይ መቀለድና እንደዚህ ሰዓት ላይ መጫወት በጣም ነው የሚያስጠላው። እስኪ የቱን ማስረጃ ጠቅሳችሁ ነው የተወያያችሁት? እንደ አይነት ውይይት አለ እንዴ? ከእናንተ እንደውም የሁሱና የፎይ ውይይት በአንድ ፊቱ በሞቱ ይሻላል። ምክንያቱም የሆነ እንኳን አንኳር ነገር እንኳን ሰምተናል ማለት ነው። አንድ ነገር ጥሩ ነገር ሳንሰማ በጭቅጭቅ ነው ያለቀው። ምክንያቱም ኢብኑ ሐሰን ሊያወራ ሲል በአፉን ነበር የሚያዝ